ትንሿ በሚያሳዝን ሁኔታ እንግዲህ ያቺ መቅዲ የምትባለው ጓደኛ መርዛ ለአጭበርባሪ ወንዶች እንዲሁም ደግሞ አዲስ አበባ ላይ አለ ለተባለ ባለ ሀብት ወንዶች ሽጣታለች። እንግዲህ ጓደኛዋ ባመነቻት እንግዲህ በምትወዳት ጓደኛዋ ምንም አታደርገኝም ብላ ስላሰበች የገዛችላትን መሪንዳ በመጠጣት እንግዲህ ህይወቷ አላስፈላጊ ሁኔታ ላይ ሊወድቅ ችሏል። በሌላ በኩል እንግዲህ የኪራ አጋዥ የሆነችው እንግዲህ አዲሷ ጸሐፊ በጣም እያስቸገረችው እና ከአቅሙ በላይ እንደሆነች እንዲሁም ደግሞ ባለቤቷ ምን አይነት ኮስታራ ሰው እንደሆነ ለባለቤቱ ለጽናት ስለተናገረችበት በጣም ተናዶ ከአንቺ ጋር እንዴት መኖር እንዳለብኝ እና ልግባባ እንደምችል ምንም ግራ ሊገባኝ አልቻለም። ስለዚህ ህይወቴን ያመሰቃቀልሽው በማለት እንግዲህ ከስራ አባርርሻለሁ በማለትም አስፈራርቷታል። በሌላ በኩል እንግዲህ ጽናት ያው ትንሿ ወደ ትምህርት ቤት ስለሄደች እንዲሁም ደግሞ ጓደኛዋ ታማ ምሩ ለመጠየቅ እንኳን ተቻኩላ አይ እኔ ወደ ቤት መሄድ አለብኝ ኪራ ከመጣ ምንም አይነት ምግብ የሰራሁት ነገር የለም በማለት እንግዲህ ወደ ቤት ተቻኩላ ለመሄድ ወስናለች። ጓደኛዋ ሰኒ ታማ ስለነበረ እንዲሁም ደግሞ ከቤቷ መታ ምን እንደፈለገች ስላልጠየቀቻት ይህንን አጋጣሚ በመጠቀም ኒና ለምን አንሄድም ወደ ቤቷና ለምን እንደፈለገችሽ ሄደን ብንጠይቃት እየተሻለ ነው በማለት እንግዲህ ጎትጉታ ወስዳትም ነበረ። ኒና በርግጥ ለራሷ ጥቅም ሁሉ ነው የወሰደቻት። አንደኛ ጆከር ከኒና ጋር ሲሆን እንግዲህ ሰኒ በጣም ያናድዳታል። ይሁን እንጂ ጆከርን ራሱ በሰበቡ ለማየት ነበር ጽናትን ይዛት ሄደችው። ጽናትም ይኸውልሽ እዛ ሄደን እቆያለሁ ምናምን ብትይኔ ጥየሽ ነው የምመጣ በማለት አስጠንቃትም ነበረ። እሷም እንግዲህ ምንም ችግር የለውም አንቆይም፣ እንደው እኔ ከቆየሁብሽ ራሱ ጥላሽ ትመለሻለሽ በማለት ኒና አብራት ከሄደች በኋላ ተመልሳ ነበር ጥላት የመጣችው ጽናትም። በሌላ በኩል እንግዲህ የምሩ እናት አዲሷ የቤት ሰራተኛ የሆነችው ሀዊ በጣም ልክ እንዳልሆነች ተረድታለች። ለናሆም እንግዲህ ለማቿ እኔ የምልህ ናሆም ይቺ አዲሷ ሰራተኛ ጸባይዋ ምንም ሊያዘኝ አልችልም ባገኘችው አጋጣሚና እኔ ስታይም በጣም ተደነግጣለች። ይህ ነገር ደግሞ ከምን ምንጭ እንደሆነ ሊረዳው አልቻልኩም እና እባክህን ይችን ልጅ የሆነ ነገር አድርጋት በማለትም ነግረውም ነበረ። ናሆም አይ ልጅቷ እንግዲህ ተፈጥሯ ነው ዝም ብላ ድንበር ድንበር ነው የምትለው በማለትም እንግዲህ እሱ ስላልተገነዘበ በቀላሉ መክሮ ዝም ሊያስብላትም ፈልጓል። በሌላ በኩል እንግዲህ ከኪራ ጓደኛ ጋር የፍቅር ግንኙነት ነገር ሳይዛት አይቀርም። ይሁን እንጂ ከአዲሷ ጸሐፊ ከሀና ጋር ሲነጋገር እንዲሁም ደግሞ ሄኖክ ሙሉ ኪያን ለማፍሸቅ የተጠቀሙ መንገድ ነበረ። እሱም እንግዲህ ከአንድ መስሪያ ቤት እየሰሩ ወደ ጸሐፊዋ ሀና በመሄድ ሀና እንዴት ነሽ ዛሬ ሰምሮብሻል፣ እንዴት ነው ቁርስ በላሽ ምናምን እያለ ሲያወራትም ነበረ። ኪያ እንግዲህ ደግሞ የልጅ ከመቼው ነው ይች ልጅ የተግባባት በማለት ቅጠል ለረርደብን ብላ እንግዲህ ፊቷን ስታኮሳትርበትም ነበረ። ይሁን እንጂ ኪያ ሀናን ስላናገራት በጣም ደብሯታል። እሱም እንግዲህ ለማስቀናት ነበር እንደዛ አደረገው። ኪያንም ለማብሸቅ ነበር የተጠቀመው። ሀናም እንግዲህ እኔ በጣም ደህና ነኝ ካለችውም በኋላ እንግዲህ ለምን ወተን ካፌ ቡና ሻይ አንልም፣ እኔ እንደውም እኔ ጋብዝሻለሁ በማለት እንግዲህ ጋብዟታል ማለት ነው። ኪያም የሚያደርገው ትዕይንት በጣም ደስ ስላላላት ከቢሮዋ ነበር ወጣ ሄደችው። ተመልሳ ከመጣችም በኋላ እንግዲህ ለማናገር ቢሞክር ሄኖክ ዛሬ ደግሞ ምንም ጭር ነው አልሽ በሰላም ነው ብሎ ጠየቃት። ምንም አይመለከትም በማለት ነበር ያመናጨቀችው። በሌላ በኩል እንግዲህ ናቲ ቅዱስ ከጠፋ ጀምሮ በጣም እየተሰቃየ ይገኛል። ያ ጠጤ የሚባል እንግዲህ በየመንገዱ ከድንጋይ ላይ ተጎልቶ የሚውል እስር ቤት ከርሞ የወጣ ሰው አሁንም ቢሆን እያስቸገረው ይገኛል። ሰላምን ከማንም ወንድ ጋር ቆማ ላይት አይገባም የኔ ናት በማለት እንግዲህ ገና ለገና ሰላም እወዳታለሁ ስላለ ብቻ የእሱ የምትሆን ስለመሰለችው አብሯት የሚሄዱትን ወንዶች እንዳለ እያሰቃያቸው ይገኛል። እንግዲህ ሰላምን በድንጋይ ፈርክሰውም ነበረ። ይሁን እንጂ ይህ አልበቃ ብሎት አንቺ የማንም አይደለሽም በማለት የአከራይዋን ልጅ ሄዶ በመደብደብ እንግዲህ ያው ልጅቷን አደጋ ላይ ሊጥላት ችሏል። ሰላምን በዚህ ጉዳይ በጣም ተናዳ ነበረ። ቢሆንም ካሁን በኋላ ደግሜ እንዳይህ አልፈልግም፣ ህይወት አለኝ፣ ስለዚህ ምኑ ሞኝ ነህ የማይገባ አንድ ሰው አልፈልግም ሲል በማለት አመናጭ ጋር ሰድቦ ሜዳ ነበር። አጅሬ ግን እንኳን ሊተዋት ይባስ ብሎ ውስጥ ነው የተጋባው። ናቲም እንግዲህ ከኪራ ጋር ከተገናኘ በኋላ ኪራ በቃ ቅዱስ ከሌለ ከዚህ ቤት ማንም ዞሩ ላይ አይኝም አይደለም የኔ ህይወት እናንተ ሊያሳስባችሁ አይገባም የሚል አንድ አስጨናቂ መጥቶ እኔን እኮ እያስጨነቀኝ ነው ያለው በማለት እንግዲህ ይነግረዋል።
ማን ነው በማለት እንግዲህ ኪራም ለናታን ይጠይቀዋል። ናታንም እንግዲህ ያ በቅዱስ ምክንያት ነው፣ በቅዱስ እጮኛ ፍቅረኛ፣ ያው እሷ እንግዲህ እወድሻለሁ ምናምን እያለ ማንም ወንድ ከእሷ ጋር ቆሞ ካየው እንግዲህ ከመፈንከት ወደ ኋላ አይልም እና ስቃዬን እያበላኝ ነው እባክህ ድረስልኝ በማለት ነግሮታል። ኪራም እንግዲህ እንማ አንድ ቀን ሄደን ያው እንግዲህ ቁም ሰቅሎን እናሳየዋለን፣ እኔ እኮ አልረሳውም በጣም ቢዚ ስለሆንኩ ነው እንጂ በማለት እንግዲህ ናታንን ለማታለል ይሞክራል። ናታንሽ ችግር የለውም በማለት እንግዲህ ጉዳዩን ዝም ብለው ወደ ቤቱ ነበር የተመለሰው። በሌላ በኩል እንግዲህ ትንሿ ወደ ትምህርት ቤት እየሄደችም ነው። በዚህ የተነሳ ኤዛን የሚባለው ጓደኛዋን ስላላገኘችው ደብሯታል። ትምህርት ቤት ከሄዱም በኋላ እንግዲህ መንገድ ላይ አግኝቷት ሰላም ሌላ ሲል ዝም ምን ያላት እንዴት ነሽ ብሏታልም። እንግዲህ ያው ፈገግም አላለች፣ እንደተለመደው ኮስተር ብላ ነበር ማለፍ የፈለገችው። ፊት ለፊቷ ቁሞ እንግዲህ ጓደኛሽ እንዴት ናት ደግሞ ምን አለችሽ በማለትም ቢጠይቃት እሷ ምንም አይነት መልስ እየሰጠችው አልነበረም እና ጥላው መንገዷን ሄደች። ኤዛንም እንግዲህ ተመልሶ ወደ ስራ ተመለሰ። ከትምህርት ቤት መልስ ግን እንዳላሰበው የሆነ ስልክ ይደወልለት እና ትንሿ ትፈልጋለች ተብሎ ወደ ትንሿ እንዲመጣ ይሆናል። ትንሿም እንግዲህ እኔ አልፈለግኩም ብላ ብትነግረውም እሱ ግን ሊያምናት አልቻለም። እኔ እኮ ወደ አንቺ የመጣሁት ስራዬን ትቼ ነው በማለት ነበር ፈጥኖ የመጣላት። ነገር ግን ትንሿ ምንም አይነት ስልክ አልደወለችም። ያቺ የመቅደስ ጓደኛዋ የክፋትና የተንኮል ስራ ነበር። ይሁን እንጂ እንግዲህ ወደ እነ ጽናት ቤት እንግዲህ መጥቶ ቆፍቁቦም ነበረ። ቆይ ግን ለምንድን ነው እንደዛ አልደወልኩም ያልሽኝ? ታዲያ ማን የደወለው በማለትም ለማጣራት ጉዳዩን መጥቷል። እሷም እንግዲህ ትንሿ ተመሳሳይ መልስ ነበር የመለሰች፣ እኔ አላውቅም በማለት ነበር የመለሰችው። እንዲሁም የነ ጽናትን በር መጥቶ ሲያንኳኳ በጣም ደንግጣ ነበረ። እሱም እንግዲህ ምንድነው ደነገጥሽ? ከአንቺ በፊት እኮ እነሱን እንማቃቸው፣ ስለዚህ ተረጋጊ በማለት እንድትረጋጋ አድርጓታል። ትገባለህ ወይስ አገባን በማለት ስትጠይቀው አይኔስ አልገባም በማለት እንግዲህ ግን ታውቂያለሽ አንድ ቀን ልቤን እንደሰበርሽው በእርግጠኝነት ያንቺም አንድ ቀን እንደዚህ እንደሚሆን አልጠራጠርም ይላታል። እሺ በማለት እንግዲህ ወደ ስራዋ ሄደች። ቆየት ብላ እንግዲህ ያቺ ጓደኛዋ ጠራቻት እና ለምን ወደ ውጭ አንሄድም በማለት ጋበዘቻት። ትንሿ አልሄድም በማለት እንግዲህ ብትሞክርም ነገር ግን መቅዲ ከገዛችው ሚሪንዳ ላይ እንግዲህ አደንዛዥ ነገር ጨምራበት ስለነበረ ይህንን ደግሞ ኤዛን ተመልክቷት ስለነበረ ስትጠጣው እያንዳንዱ አጠጥታና አስክራ ወዴት እንደምትወስዳት ለማየት እየተከታተላትም ነበረ። አንድ ትልቅዬ ሬስቶራንት ወስዳ ልትሸጣ ስትል እንግዲህ ራሷን እያዞረባት ባለበት ሰዓት ትደውልና ለዛ ለቀጠረችው ሰው ልጅቷ መጣለች፣ ይልቅ ፈጠን አድርገው በማለት ደወለችለት። እሱም እሺ በማለት እንግዲህ ወዲያውኑ ፈጠን ብሎ ለመምጣት ሞከረ። በታክሲ አምጫት፣ በሪያድ አምጫት ሲላትም የት አምጥቼ ነው ገንዘብ ደግሞ በሪያድ ማመጣልህ በማለት ነበር የመለሰው። ለማንኛውም እንዴት ምንድን ነው ጥለሽ ልትሄጂ ነው ስትላት፣ አይ አንቺንማ እንዴት ነው ጥዬሽ የሚሄደው ከዚህ በማለት እንግዲህ ይኸውልሽ እዚህ ቁጭ ብለሽ ጠብቂኝ እኔ የሆነ ቦታ ደርሼ እመጣለሁ በማለት ወደ ሽንት ቤት ስትሄድ እንግዲህ ኤዛን ይህንን አጋጣሚ በመጠቀም እንግዲህ ሊያስመልጣት ችሏል። ሀናም እንግዲህ ከኪራ ያው ቢሮ ቁጭ ብላ እንግዲህ የእሱን አክት እያደረገች በጣም ስስቅበት ነበረ። ሲበሳጭ በቃ ስራው ምናምን አምጪ ሲላት ብቻ እንግዲህ ወዲያውኑ ዞር ስትል ኪራ ይመጣባታል። በዚህ ቅጽበት እንግዲህ ትደነግጣለች። በሌላ በኩል እንግዲህ ኪራም ያው ለናሆም በጣም ረባሽ የሆነች ሰራተኛ አምጥቻለሁ፣ እንደው በቃ የኒና ቢጤ በላት፣ እንደው ኒናማ እኮ አታወራም በጣም አሰለችችኝ አደከመችኝ ይለዋል። እንግዲህ ናሆምም ታዲያ እንዴት ነው አስወጣት አካል ፈለግካት ይለዋል። ለስራማ በጣም ጎበዝ ነች ነው እንግዲህ የሚላት። ደግሞ ጽናት ጋር እኮ እንዴት እንደተግባቡ በጣም ምን አይነት መላሳም ሰው እንደጣለብኝ ይላል። ሰኑም እንግዲህ ምሩ ማየት አለብኝ ብላ የወደ ምሩ ቤት መታለች። እንግዲህ የምሩ እናትም ያው ያቺ የቤት ሰራተኛ ክፉ እንደሆነ ተረድታለች። ምሩም እንግዲህ ሰኑን ካየች በኋላ እስክሪብቶና ደብተር አምጪልኝ ልጻፍልሽ እያለቻት የሆነ ደብዳቤ ነገር ልትነግራት ስትሞክር ሰራተኛዋ ትመጣና ታቋርጣታለች። በዚህ የተነሳ ምንም አይነት ጽሑፍ ልትጽፍ አልቻለችም። እንግዲህ እጇ እየተንቀሳቀሰ ነው፣ አንድ እጇ ግን ደግሞ ያቺ ሰራተኛ በጣም ክፉ ናት። ቁጭ ብላና ታከዛ እንግዲህ ናሁን መጥቶ ሳለ ሰላም ሲላት እንኳን ራሱ እኔ እኮ ክፉ ሰው አይደለሁም ጥሩ ሰው ነኝ፣ በቃ እኔ ጥሩ ሰው ነኝ እያለች ስትቀዥበት ነበረ። ናሁን ግራ ስለገባው ምንድን ነው የምትይው በማለት ይጮህባታል። እሷም ኧረ ምንም በማለት ነበር ተነስታ ሄደችው። ጽናትም እንግዲህ የሰርጓን ፎቶ እያየች ማለት ነው ያው ተክዛለች። አሁን ደግሞ ልጅ ከተጨመረበት በጣም ደስ የሚል ህይወት እኖራለሁ እያለች እየተመኘች ነው እንግዲህ ልጅ እንዲሰጣት በትዳሯ ላይ። ኒናም ይህን ሰምታ ቅውጥ አደረገችው። እርጉዝ ነሽ እንዴ በማለት ለትንሿ ትነግራታለች። ትንሿም እርጉዝ ነሽ እንዴ እንኳን ደስ አለሽ ስትላት ጽናትም ኧረ ኒና ኧረ ቀስ በይ ምንድን ነው አንቺ እኮ ጫፉን ይዘሽ ነው የምታወሪው፣ እኔ ገና ነኝ እንደው እየተመኘሁ ነው ትላታለች።
ወይኔ እብድ የሆነች ልጅ በቃ ቤቱን እኮ በአንድ እግር አቆመችው በማለት እንግዲህ ይሳሳቃሉ። በሌላ በኩል እንግዲህ ሰኑ ስለ ክብሮም ማጫታታለች። የተረጋጋ ህይወት ሊያበላሸው ነው መሰለ እያለች ነው። ጆከርም እንግዲህ ስለ ሰኒ ይጨንቃል። እሷም ስለሱ በጣም ትቀናለች። ከዚ በፊት እንግዲህ ክብሮም ከኔና ጋር ሆኖ ስታይ በጣም ነበር ምቀና። አሁን ደግሞ ጆከር ከኔና ጋር ሆኖ ስታይ በጣም ታብዳለች። ግን እንግዲህ አሁን ክብሮም ቢመለስ ከማን ጋር ልትሆን ትችላለች? እንግዲህ ሰላምም ያንን ጥጥ የሚባል ሰው ልታስጠነቅቀው መጥታለች። እዚህ በኋላ ከአጠገቤ ድርሽ እንዳትል ብለዋል። እሱ ግን እንደውም እከተልሻለሁ አይገርምሽም? በፍቅር ካልሆነ በግዴታ አንጠበጥብሻለሁ ይላታል። ትንሿም እንግዲህ ወደ ኤዛን ክፍል አምጥቷታል። ያው እንግዲህ ወደ ራሱ ቤት ነው የወሰዳት። ያው ሶፋ ላይ ቁጭ አድርጓታል። የት ነው ያመጣኝ? ምን ልታረገኝ ነው እያለ ትጠይቀዋለች። እሱም ምንም አላረገሽም እባክሽ ተረጋጊና ትንሽ አራፍ ብለሽ ትሄጃለሽ ይላታል። ምን ሆኖ ነው ራሴ በጣም እየዞረብኝ ነው ትለዋለች። ደግሞ ምንም አላረግሽም ተረጋጊ፣ ያው በጥሩ ቦታ ነው ያለሽው ይላታል። እንግዲህ ስልጣን ውስጥ አስገብተ ምን ማለት ነው ምንም አላረግሽም ማለት እያለች እንግዲህ እሷም ስትጨቃጭቀው ነበረ። ሆኖም እንግዲህ በቃ ራሷን አዞራትና ጋደም ትላለች። ልጁ ግን በጣም ጥሩ ሰው ስለሆነ ያው አስተኝቷታል። እንግዲህ ድራማውም የተቋጨው በዛ ነው። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።